ህዝብ ንስሐ ግባ እኮ ነው የተባልከው ተሰብሰብ ነው የተባልከው አዎ አንዱ ትልቁ ሰበር ዜና በቀደመታ የተናገርኩት ልድገመው መሰለኝ እሱን ነገር ንግስተ ነገስት እህተ ማርያም ዘኢትዮጵያ ነኝ ወደድክም ጠላህ ትእዛዝ ነው የሾመኝ መድኃኔ ዓለም የሚሽረኝ መድኃኔ ዓለም ይሄን ቪዲዮ ስታዩ ሰማዩን ተመልከቱ የሰማይ አምላክ መልእክት ይሰጣችኋል ኢትዮጵያ የሰላም ሀገር እንድትሆን ነው የተላኩት አንደኛው የኔ ትልቁ አርስ ቤተክርስቲያን ናት መከበር አለባት ዛሬ ካቴድራል የሚለውን ስም አሰርዛለሁ እኔ የተሰጠኝ ትእዛዝ ነው ካቴድራል የሚባል ነገር አይቻልም ገና የጳጳሳትን አለባበስ ሁሉ ታስተካክያለሽ ተብያለሁ አስተካክላለሁ ዛሬ ዲያቆናት ስንት ነው የሚከፈለኝ እያልክ የምታገለግል ሁሉ ልክ ትገባለህ ኪስ የሚገባውን ነው የምትፈልገው ይኸውልህ እኔ ኪስ የሚገባውን ሳይሆን በሰማይ የሚቀመጠውን አምላክ እስራኤል እሱ ያዋጣኝ እሱ ይሻለኛል ብዬ ይሄው የተሰጠኝ ክብር ተገብቶኝ ሳይሆን ምናልባት እኔንም ሊያስተምር በቅርብ ያሉትንም ሊያስተምር በሩቁ ያሉትም እንዲያስተውሉ ነው የትኛው አባት ነው የቀባሽ ነው ያላችሁኝ እርግጠኛ ልንገራችሁ ማቲያስ አይቀባኝም እኔ እሱ እንዲቀባኝ ነበር የፈለጋችሁት እኔ በካቶሊክ እጅ አልቀባም ስለመቀባቴም ዛሬ በደንብ ነግረሃለሁ እሺ መቋሚያ እንዴት ታምራለች መሰላችሁ እንዴ ስታዝ ዝም ብላ ትመስላለች ስራ አለኝ በዚህ ስራ አላት አምጥ እኔ መቋሚያዬን አነሳለሁ ማን እንደሚያሸንፍ እናያለን እኔ ተንበርከኩ ነው ያልኩት ተሰበሩ ሰይጣንን ካዱ ለብር አትገዙ ብርን ተቆጣጣሩት እንጂ ብር አይቆጣጣራችሁ ለሃይማኖታችሁ ተንበርከኩ ትህትናን ወቁ ፍቅርን ወቁ ሀገርን መውደድ ወቁ ኢትዮጵያ በኢትዮጵያዊነታችሁ እመኑ ከምንም በላይ ደግሞ ቤተክርስቲያን ህጓን አክብሩ ተዋህዶ ልጅ ሆንክም አልሆንክም በሌላ እምነት ያለ ሁሉ ህጓን ማክበር ግዴታ ነው የሙሴን በትር ታቋታላችሁ ይችም ስራ አላት ብዙ አይነት ንግግር አለ በከተማ ላይ እውነት ነው ስድቡ ቀርቶ ጥያቄ ቢቀርብልኝ ጥያቄውን ለመመለስ ሚቻለኝን እሞክራለሁ በስድብ ግን አታሸንፉኝ ማንንም አያሸንፈኝ እንኳን እናንተ በስድብ አምባገነን መንግስታችሁ አያሸንፍም የዓለም ጦር ቢመጣ አያሸንፈኝም ፍርድ ላይም በቀርብ አሸንፋለሁ እንጂ አልሸነፍም የተዋህዶ ልጆች ግን እንዴት ነው አእምሯችሁ አዎ አንዳንዶቻችሁ እውነት ነው እህተ ማርያም ቪዲዮሽን ብዙን አይተናል ይሄ ግን ከአእምሮ በላይ ሆነ እውነት ነው እንኳን ለእናንተ ለኔም ስለሆነብኝ ነው 7 ወር ሙሉ አምላኬን አንተ ረቂቅ አምላክ ነህ ደምስሬም አጥንቴም ስጋዬም የፈጠርካቸው አካላቶች በውስጤ ሁሉ አልጠነከሩ
አለመለሙ ገና ነኝ አባት ወይ ነው ያልኩት 7 ወር ሙሉ ለምን እንደታገሰች እሱ ያውቃል ምን ብዬም እንደጠየቅኩ አሁን ወልጃለሁ ሸክሙን ህዝቡ ላይ በትኛለሁ እውነት ነው የምትጠብቁት ሌላ የምታዩት ሌላ ይሄን የሚረዳ አባት ካለ በትህትና በፍቅር መጠየቅ ነው ምንድነው ብሎ እኮ በትግስት መጠየቅ ይቻላል በትቢት አታሸንፉኝ አትማንም በስድብማ ያው ምን አይፈረድባችሁም እኮ ብያለሁ ባለፈው ቪዲዮ ላይ ይሄ መንግስት 27 አመት ያስፋፋው ነገር ቢኖር የጠንቋይ ቤትን የሟርተኛ ቤትን ሺሻ ቤትን እሱን የደገፋችሁ 300 ብር በኪሳችሁ እየሞላላችሁ አስፋልት ዘርግቶላችኋል በዛ አስፋልት ላይ እየተመላለሳችሁ ጫት ቤትና ጠንቋይ ቤት እየሄዳችሁ ጭንቅላታችሁን ያሳደጋችሁት ለናንተ ያሳደጋችሁት ለራሳችሁ ለኔ ግን አጠበባችሁት ኢትዮጵያ መሰረቷን አታቁም መጨረሻውን ሳታቁ እኔ የወንበርም አምላኬን አያስፈልገኝም ብየዋለሁ ምንም አያስፈልገኝ ግን ትዛዝ ሆና በላያችሁ ላይ ቁጣ እንዳታመጡ ፈራለሁ ሃይ ወላዲት አምላክ ማንንም አይችላትም እኮ ንግስቲቷን ማንንም ረቂቅ እናት ናት እግዚአብሔር አምላክ መቤታችንን ውስጧን አውቆ ነው የመረጣት ለናትነት የተከበረች ወላዲት አምላክ ነች ያንዳንድሽ የናቅሻት ሁሉ ትሰግጃለሽ ያን ማረግ እኔ ነኝ በግድ ስገዱ የለም አክብር ግን የቤተ ክርስቲያንን ህግ ያንዳንድሽ ማክበር ግዴታሽ ነው በግድ ተብያለሁ ይሄ ከሰማይ አምላክ በግድ ይሄን ሃይማኖት ያዙ የለም አለኝ እሺ ህጉን ግን ማክበር ግዴታ ነው ትዛዝን መቀበል ግዴታ ነው ወላዲት አምላክን ማንጓጠጥ ባይኔ መጣችሁ እስቲና ያለን በመተሳደበበት አንደበት አምሮህን መጭመቅ ይቻላል እዛው በተቀመጥክበት ጠረፍ ላይ ብትወጣ አታመልጥም ይያንዳንድ አምሮህን የፈጠረ አምላክ እንደሆነ ረሳክ ያን የፈጠረ አምላክ ከኔ ጋር ነው አርዕሱ ይሄን ይላል ኢትዮጵያ የሰው መገኛ የሰው ልጅ አዳም እኔንማ ካይምሮ በላይ ደግሞ ሊሆንባችሁ ነው ደግሞ አዳም እዚህ ምድር ላይ የተፈጠረው አለችኝ ወላዲት አምላክ እስቲ ተንጫጩ ደግሞ እዚህ ምድር ላይ እግዚአብሔር የሰው ልጆችን ሰው ብሎ የሰራው ከዚህ ነው ተባልኩ ደሞ አውጡና አውርዱት ደሞ ግን አታሸንፉ በወላዲት አምላክ ቀልድ የለም የናቁሽ ሁሉ ወደ እግሮችሽ ጫማ ይሰግዳሉ በግዴታ ነው ህጉን ማክበር ግዴታ ነው አለማመን መብት ነው ግዴታ ነው ኢትዮጵያ ላይ ቁጭ ብሎ የቅድስት ቤተክርስቲያንን ህግና ስርዓት ማክበር ግዴታ ነው ይሄ ከሰማይ የመጣ ትእዛዝ ነው ማንንም መቀየር መለወጥ አይችልም የሰማይ አምላክ ትእዛዝ ነው 60 አመት ኢትዮጵያ በእግዚአብሔር ትእዛዝ ትኖራለች ሌላው ዓለም ደግሞ በአጋንንት በሰይጣን በመናምንቴዎች በሰይጣን ቀላቢዎች ዘንዶ ምናምን አጉራሾች የባብን እንቁላል የሚንከባከቡ እነሱ ነው የሚኖሩባት እቺ
እቺ ሀገር ግን የተቀደሰች ሀገር ትሆናለች አሁን ደግሞ አንድ ብላችሁ ጩሁ ኢትዮጵያ የምድር ገነት ናት ሳውዲ አረቢያ የምድር ሲኦል ናት ተብሏል ተጻፋ መጣ ከላይ ተንጫጩ ስትጮሁ ትኖራላችሁ ምንም ለውጥ አታመጡ ተንበርከኩ የሰው ዘር በሙሉ ለእግዚአብሔር ተሰበር የእመቤታችንን ምልጃ ማያቅ ድንጋይ ነው ድንጋይ ብቻ ነው የሷን ምልጃ ማያቅ እናትነቷን የማይቀበል ድንጋይ ነው አረ ድንጋይ እንኳን እኮ ብዙ ሲነገረው ድንጋይ አምላክ እስራኤል ድንጋይ ተነስ ሰው ሁን ከተባለ ሰው ይሆናል ድንጋይ ተነስ ስገድ ለአምላክ ሲባል ይሰግዳል የሰው ልጆችን ልቦና እንዴት አድርጎ እንደሚገለጽ አላውቅም ዘኢትዮጵያ